ስለ ጨረቃ ቤቶች እየተባለ ያለው ነገር አዲሱ የአማራ ክልል የገጠር መሬት አስተዳደር አጠቃቀም አዋጅ ረቂቁ ላይ ስለ እነዚህ ቤቶች ምንም እውቅና የሰጠው ነገር የለም። የመሸጥም የመለወጥም ስለ ጨረቃ ቤቶችም አያወራም። ይህ አዋጅ መግቢያው ላይ ፕሪያምብሉ ላይ እንደሚለው በትርጓሜ ላይ አዋጁ ተግባራዊ የሚሆነው በገጠር መሬት ይዞታ ውስጥ ያሉትን እንጂ በከተማ ክልል ውስጥ የተካለሉትን ካዳስተር ውስጥ ያሉ በህገወጥ መልኩ የተያዙ የጨረቃ ቤቶችን ያንን በተመለከተ የመሸጥ የመለወጥ መብትን ያጎናጸፍ አይደለም። ስለዚህ ይህ አዋጅ እነዚህ የጨረቃ ቤቶችን በከተማ ካዳስተር ውስጥ የተካተቱ ቤቶችን አይመለከትም ማለት ነው። ይሄንን ለመግለጽ ነው። ጠበቃ ባለፈ ይሄን ቪዲዮ አንጥቼላችሁ ነበረ። በውስጥ እንግዲህ ብዙ ሰዎች ጥያቄን እየጠየቃችሁ የነበረ ገና ያልተጣራ ነገር ይዤ መጥቼ ነው። ብቻ ምንም የማይገባችሁ ነገር ነው ያለው አለ አይደለ? አሁን ደግሞ እየተባለ ያለው ከተማ ክልል ብሎ የተከለለበት ቦታ እሱ አይሆንም፣ ገጠር ውስጥ ነው እንዴ? ገጠርማ ገጠር ነው እንዴ? ሰው እኮ እየሰራ ያለው ከተማን እየተጠጋ ነው አይደል? ከተማ ክልል ውስጥ ለምሳሌ ህገ ወጥ የሚሰራው ከተማ ጋር ነው፣ እዛው የተከለለበት ቦታ ነው። ግራም ያገባ ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦቼ፣ እንዴት ናችሁ? ሰላም ናችሁ? እና የማይሆን አማርኛ ነው ይዤባችሁ የመጣሁት፣ ይቅርታ አድርጉልኝና ማለት ነውና ብቻ አለ አይደለ? ለኔ ራሱ አልገባኝም። ብዙ አይነት ነገሮች ናቸው እየወጡ ያሉት፣ ግን አንድ ቁርጥ ያለ ነገር ያለው ምን መሰላችሁ? አለ ከተማ ክልል ሆነ በሁሉም ቦታ ቤቶች ላይ ለምሳሌ በአንድ ሰፈር የተሰሩ አካባቢዎች ብዙ ቦታ ይመዘገባሉ። ተመዝግበው ሁላቸውም ቤቶቹ ተለክተው ምን ተብለው ከዛ በኋላ በሊዝ ይመዘገባሉ። በሊዝ የሚባል አለ በመንግስት ማለት ነውና ክፍያ አለው ለመንግስት የሚከፈል በየወሩ በ10 ዓመት ይሁን በ30 ዓመት ይሁን የሆነ በየወሩ ክፍያ አለው ከፍላችሁ የምትጨርሱት። ያ ነገር እንደሆነ ግማሾቹ ይናገራሉ። ቤቱ አይፈርስም ይላሉ። ካርታና ፕላን ባይሰጥም በሊዝ ተመዝግበው ክፍያ ተከፍለው ወደ ራሳችሁ እንዲሆኑ ይደረጋል ነው የሚባለው። ግማሹ ከተማ ያለው ብቻ ዝብርቅርቅ ያለ ነገር ነው እና ካሁን በኋላ በዚህ ነገር ተመልሼ አልመጣም። ምክንያቱም እኛም ደስ ብሎን ነበር እንደዚህ አይነት ተስፋ ከመጣ ብለን ማለት ነውና ብዙ ልጆች እንዳውም በውስጥ ገብታችሁ ድሮ የተሰራ ቤት ነው አሁን ስራ እንዴ ምናምን ያላችሁኝ ያላችሁ፣ ባካችሁ ቆይ ስቶፕ ብያለሁ፣ አቁሙ። ይሄ ነገር ምንም ያልተረጋገጠ ነገር ነውና ሙሉ ዝርዝር አሁን ቪዲዮ አስቀምጥላችኋለሁ። ብዙ ልጆች የተከራከሩበት ነው እና ሙሉ መረጃውን ለማውጣትም ሰው ፈርቷል፣ እያወሩበት አይደለም። ይሄ ነገር ደግሞ ግልጽ ነገ በየቤቶቹ የሚሄድ ጉዳይ ከሆነ ለምን ይደበቃል? አይደል? የሚፈርስ ከሆነ ራሱ እየፈረሰ አይደል? ስንት ቤት ሲፈርስ ራሱ ፈረሰ እየተባለ እየተወራ ነው። ግን አሁን የመጣው ህግ ለምን ተደበቀ ነው? ለምን ግልጹን አላወጡትም? አዋጁን አንጥተው ዳርዳሩ ነው የሚያወሯችሁ፣ የሆነ ግልጹን አያወሯችሁም። በቃ አለ አይደል? የሚገባችሁ ነገር አይደለም። ስለዚህ እኔ ግልጽ ሲሆን መምጣት ፈልጌ ነበር። ምንም ግልጽ የሆነ ነገር የለም እንዳልኳችሁ ነው። ግን ይሄ ተመዝግቡ በሊዝ ወደ እናንተ የመደረጉ ክፍያ እንዳለው ለመንግስት ገቢ የምታደርጉት ገንዘብ ይኖራል ነው እማውቀው ነኝ። አሁን ደግሞ ከተማ ውስጥ ያለ አይሆንም፣ ገጠር ውስጥ ያለው ነው። ገጠር ውስጥማ ማንም አይነካውም። እስቲ እነፋዘር ቤት ሂዱ። ምን ሆናችሁ ነው? ገጠርማ ገጠር ነው። ካርታና ፕላን ብለው አይደለም ገጠር ላይ የሚሰሩት። ከተማ ላይ ከተማ ክልል የተባለ ቦታ እኮ ነው። እዛ ላይ ያልተመራ ቦታ ላይ ብዙ ሰው ቤት ሰርቶ ያለው ከስሮ ያለው ያ ላይ ነው እንጂ ስለ ገጠሩማ አትነግሩንም እንዴ? እንዴት ነው ነገሩ? እንዱ ዝብርቅርቅ ያለ ወሬ ነው። እስቲ ይሄንን ቪዲዮ አዳምጡትና ሐሳባችሁን ስጡ። ዞሮ ጠቅለል ያለ ነገር ሳገኝ እየላችሁ መመጣ ይሆናል። የብዙ ሰው ልብ ስለሰበርኩኝ ነው። አዳምጡት። የአማራ ክልል የገጠር መሬት አስተዳደር ምን እያለ ነው? በአንድ በኩል ህገወጥ ቤቶችን ህጋዊ ላደርግ ነው ይላል። በሌላ በኩል ደግሞ የጨረቃ ቤት መሸጥ ሆነ መለወጥ ወንጀል ነው ይላል። ምን ማለት ነው?
በሌላ በኩል ደግሞ አርሶ አደሩ በይዞታው ላይ የገነባውን ቤት መሸጥ ይችላል ይላል። እና የጨረቃ ቤት ማለት ምን ማለት ነው? አንተ ህገወጡን ቤት ህጋዊ ያደረክ፣ ነገር ግን የጨረቃ ቤት የሸጥም ሆነ የለወጠ በወንጀል እቀጣለሁ ማለት ምን ማለት ነው? የጨረቃ ቤትን እኮ እንዲሸጥ እንደውጥ የምታደርገው እኮ አንተ ህገወጥ ቤቱን ህጋዊ ስላደረግከው ነው። በምስትሰማት የጨረቃ መሬት አለች። የጨረቃ መሬትና የጨረቃ ቤት መሸጥና መለወጥ ወንጀል ነው አለች። የጨረቃ ቦታ የጨረቃ መሬት ደግሞ በጣም አይዶን ነው። እኔ ህዝቡን ሆን ብላችሁ ራሱ የምታተራምሱት ይመስለኛል። ይችን አዲስ አዋጅ አወጣችሁና የገጠር መሬት አስተዳደርና አጠቃቀም አዋጅ ማለት ነው። ሲጀመር የመሬት አስተዳደር አዋጅ ብቻ ነው ልታወጣ የምትችለው እንደ ክልል ማለት ነው። የመሬት አጠቃቀምና ጥቅምን የሚወስን አዋጅ ልታወጣ አትችልም። አንድ ሁለተኛ፣ ለወጣቱ አደራጅቼ የመኖሪያ ቦታ ሰጣለሁ እያልክ ነው። በዚህ በኩል ደግሞ ህገወጥ ቤትን ህጋዊ ያደርጋለሁ እያልክ ነው። በዚህ በኩል ደግሞ የጨረቃ ቤት መሸጥ መለወጥ ወንጀል ትላለህ። ምን ማለት ነው? አዲሱን አዋጅ ከማውጣታችሁ በፊት ምን ያህል ህገወጥ ቤት እንደነበረ ቆጥራችኋል ወይ ነው? ቆጥራችኋል ወይ ነው? የጨረቃ ቤት ስትሉ የትኛውን ነው? የጨረቃ ቤት የምትሉት የነበረው መጀመሪያ ህገወጥ ቤቶችን ቆጥራችሁ ይዛችሁ ይህ አዋጅ ከወጣ በኋላ የሚሰሩ ቤቶች ህጋዊ አይደሉም፣ ህጋዊ እውቅና እንሰጣቸውን ብለህ ደንግገህ ቢሆን ኖሮ ነው። ህጋዊ ቤቶችን ምናምን ህገወጥ ቤቶችን ህጋዊ እናደርጋለን የሚል አዋጅ ነው ደንግገሃል። የጨረቃ ቤት መሸጥም ሆነ መለወጥ ወንጀል ነው ብለሃል። የጨረቃ ቤት ምን እንደሆነ ዲፋይን አድርገሃል፣ ተርጉመሃል። የጨረቃ ቤት እኮ ያኔ ፖለቲካዊ ተደርጎ ነው አይደል? የጨረቃ ቤት የተባለው ብዙ ህገወጥ ግንባታዎች ነበሩ በአዲስ አበባ ዙሪያ። እነዛን ህገወጥ ግንባታዎች አፍርሱ ከምንላቸው ህጋዊ እናድርግላቸው። ከዚህ በኋላ ግን የሚሰራ ቤትም ግን ህገወጥ እንበል እናቁም፣ ህገወጥ ግንባታ እንዳይደርግ እናስቁም፣ እስካሁን ህጋዊ እናድርገው ተባለ። ሰው የእስካሁኑ ህገወጥ ግንባታ ህጋዊ ከተባለ እያለ በሌሊት መስራት ጀመረ ነው አይደል? በጨረቃ መስራት ጀመረ፣ ኦቨርናይት ማለት ነው። የጨረቃ ቤት ተባለ ነው። ያን አድርገሃል ወይ አንተ ነው እንደ ክልል? ለመሆኑ ህገወጥ ግንባታዎችን ህገወጥ ቤቶችን ህጋዊ ላደርግ ነው ስትል ህገወጥ ግን ያደረጋቸው ምንድን ነው? ከአንተ ፍቃድ ውጭ ስለተገነቡ ነው? ፍቃድ ሳያገኙ ስለተገነቡ ነው? የት ስለተገነቡ ነው ህገወጥ ናቸው ለማለት? ምን ስለሆኑ ህገወጥ የተባሉት? መጀመሪያ የከተማውና የገጠሩ መሬት በትክክል በውል ተለይቷል። አሁን እንኳን እያልክ ያለው ምንድን ነው? የገጠር ይዞታ ላይ የተሰሩ ቤቶችን ወደ ከተማ ላካትት ነው እያልክ ነው። ከተማ ውጭ ያሉ ገጠር መሬት የተሰሩ ቤቶች ምን አገባ ህገወጥ ነው ልትለው ትችላለህ። አርሶ አደሩ ይዞታው ላይ መገንባት ከቻለ የገጠር መሬት የተሰሩ ቤቶችን ወደ ከተማ ማካተት ህጋዊ ማድረግ ነው ወይ? ከዛ ውጭ ያሉት ህገወጥ ነበሩ ማለት ነው ወይ? ባጭሩ ደግሞ አሁን ያወጣችሁት አዋጅ የገጠር መሬት አስተዳደር አዋጅ ነው? የከተማ ይዞታ አስተዳደር አዋጅ ነው ያወጣችሁት እኮ ነው። ምን ነው ተቀላቀለባችሁ? የከተማውና የገጠሩ አይ እናንተ ህገወጥ ግንባታ ቀን ሲገነባ እያያችሁ ዝም ብላችሁ፣ ነገር ግን ህጋዊ አድርጉልኝ ካርታ ስጡ በስሜ ማረጋገጫ ስጡ ስላችሁ አይ ህገወጥ ነው ምን ማለት ነው? ይሄን መርሳችሁ ደግሞ ህጋዊ እናደርገዋለን። ግን ቤቱ ማታ ከተገነባ በጨረቃ ማለት ነው ሊትራሊ ማለት ነው ጨረቃ ከተገነባ ህጋዊ እናደርገው ህገወጥ ነው፣ ወንጀል ነው። ህገወጥ ወደ ህጋዊ ከተለወጠ ህገወጥ ድርጊት ህጋዊ ከሆነ የጨረቃ ቤት መገንባት ህገወጥ ከሆነ ይሄን ህጋዊ ታደርገዋለህ ማለት ነው። ምን ማለት ነው?